ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ሻዕቢያ ህዝባችንን ዳግም እንዲበድል እድል አንሰጥም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። በተያያዘ ሻዕቢያ ምናልባት ከሞከረ ደግሞ የመጨረሻ ሙከራው ነው የሚሆነው ያሉት ጠቅላይ ሚኒስትሩ በትግራይ ክልል ዳግም የሚጀመር ጦርነት እንደሌለ አረጋግጠዋል። መሰረት ባዩ ጠቅላይ ሚኒስትር አብይ አህመድ በትግረኛ ቋንቋ ከኢዚያ ጋር ቆይታ አድርገዋል። ጠቅላይ ሚኒስትሩ በቆይታቸው የህወሓት ቡድን ለክልሉ ልማት የተመደበውን በጀት ለታጣቂዎች ቀለብና ለጦርነት ዝግጅት እያዋለ መሆኑን ገልጸው ይህ ድርጊት በትግራይ ህዝብ ላይ ተጨማሪ መከራ እያመጣ ነው ብለዋል። ህወሓት ከ50 ዓመት በፊት በነበረ ኋላ ቀር አስተሳሰብ የታሰረና ለውጥን ለመቀበል ፍላጎት የሌለው ድርጅት ነው ያሉት ጠቅላይ ሚኒስትሩ ቡድኑ በአሮጌ መንገድ እንደሚጓዝ ተናግረዋል። ቡድኑ ህዝቡ ቁጭ ብሎ እንዳይወያይ እያደረገ ጥያቄዎቹም መፍትሄ እንዳያገኙ እያደናቀፈ ነው። በዚህም ከክልሉ ህዝብ ከክልሉ ምሁራንና ሌሎች አካላት ጋር መቃቃር ውስጥ ይገኛል ብለዋል። እቲ ጥሩፍ ኃይሊ በወገን አብ ክንዲ ምስ ኃይል ለውጢ ተስማሚው ህዝቡን ያቆሞ ቀር ኃይል ከለውጡ ኃይል ጋር ተስማምቶ ህዝቡንና ራሱን እንደመለወጥ የልማት ሽታ ከማያውቁ ኋላ ቀሮች ጋር ወዲያ እየተወዛወዘ ነው። ከትግራይ ወጣቶች፣ ከጸጥታ አካላት፣ ከትግራይ ክልል ምሁራንና ዲያስፖራ ከመላው የትግራይ ህዝብ ጋር በከባድ መቃቃር ውስጥ ይገኛል። በበኩሌ እርግጠኛ ሆኜ መናገር የምችለው ወጣቱ ስልጣን ይዞ ቢሆን ኖሮ እዚህ ሁሉ ጣጣ ውስጥ አንገባም ነበር ብዬ ነው ማምነው። ምክንያቱም እኛ ተነጋግረን መግባባት ስለምንችል። በወገነይ እርግጠኛ ኮይነ ክዛረብ ዝኽእል መንሰይ ስልጣን ሂዙ የፕሪቶሪያውን ስምምነት በሚመለከትም መርጦ የመተግበር ዝንባሌ ያሳየ መሆኑን ጠቁመው አሁን ላይ ተፈናቃዮች አልተመለሱም በሚል እንዲሁም ሌሎች ራሱ የፈጠራቸውን ችግሮች ተጠቅሞ ጦርነት እየቀሰቀሰ ነው ብለዋል። ምንም እንኳን ቡድኑ ጦርነት እየቀሰቀሰ ቢሆንም በክልሉ ዳግም የሚጀመር ጦርነት እንደሌለ ተናግረዋል። ናተይ መርገጺ ካብ ቃላት ሐሊፉ የኔ አቋም ከቃላት አልፎ ወደ ወታደራዊ ትንኮሳ ከተገባ ግን እንደ ቀድሞ መስሎሽ ጎርፍ ይወስድሻል ብቻ ነው ማለት የምችለው። በበኩላችን በፍጹም በጭራሽ ትግራይ ላይ የሚጀመር ጦርነት እንደሌለ ላረጋግጥና ለመግለጽ እወዳለሁ። በትግራይ ዳግም ውጊያ የመጀመር ፍላጎትና ሐሳቡ እንደሌለን ህዝባችን ማወቅ አለበት። ከምዘይሎ ከረጋግጽ ደሊ ጠቅላይ ሚኒስትር አብይ አክሎም የኤርትራ ሰራዊት ወደ ትግራይ ክልል በገባበት ወቅት በርካታ ወንጀሎች መፈጸማቸውን አንስተው መንግስት በወቅቱ ከህወሓት ጋር በነበረው ጦርነት ምክንያት የውጭን ኃይል የመከላከል አቅም እንዳልነበረው ገልጸዋል። አሁን ላይ ሻዕቢያ ዳግም ህዝባችንን እንዲበድል እድል አንሰጥም ያሉት ጠቅላይ ሚኒስትሩ ምናልባት ከሞከረ ደግሞ የመጨረሻ ሙከራው ነው የሚሆነው ሲሉ ተናግረዋል። ቅርብ ይልና ክንሰርሕ ፈቲና ነርና ካብ እኛ ከልምዳችን ቀረብ ብለን ለመስራት ሞክረን ነበር። ከልምዳችን የተማርነው ምንድነው ካልከኝ ከዚህ ኃይል ምንም አይነት ጥሩ ነገር ማግኘት የማይታሰብ ነው። ስለሆነም አቅም ካገኘ ሀገርን ከመበጥበጥ ወደ ኋላ አይልም። ይሁን እንጂ አሳምረን ስለምናውቀው ዳግም ህዝባችንን እንዲበድል እድል አንሰጠውም። ምናልባት ከሞከረ ደግሞ የመጨረሻ ሙከራ ነው የሚሆነው ብዬ ነው ማምነው። ዳግሙ ለህዝብና ከበድል እድል አይረክብን ከመዋያት ጠቅላይ ሚኒስትር አብይ በሁሉም ክልል እየመጣ ያለው ልማትና ሰላም ለትግራይ ክልልም ይገባዋል ብለን እናምናለን። ከሰላም ፈላጊዎች ከተማሩ ወጣቶች ጋር ለክልሉ ሰላም እንስራ ሲሉ ጠይቀዋል። በሚቀጥሉት 10 ቀናት የበልግ ዝናብ ስርጭትና መጠን እንደሚጠናከር የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። በኢንስቲትዩቱ የሜትሮሎጂ ትንበያ ምክር አገልግሎትና ምርምር ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ እንደገለጹት ለዝናብ መፈጠር ምቹ የሜትሮሎጂ ገጽታዎች ይበልጥ እየተጠናከሩ መሆናቸውን የትንበያ መረጃዎች ያሳያሉ። በደቡብና በደቡብ ምስራቅ ኢትዮጵያ የስምጥ ሸለቆና አጎራባች አካባቢዎች፣ የመካከለኛውና የደቡብ ምዕራብ የሀገሪቱ ክፍሎች፣ በምስራቅና ሰሜን ምስራቅ አካባቢዎች ከቀላል እስከ መካከለኛ መጠን ያለው ዝናብ የሚጠበቅ ሲሆን በአብዛኛው ስፍራ የዝናብ መጠኑ መደበኛና ከመደበኛ በላይ እንደሚሆን ገልጸው አልፎ አልፎም ከባድ ዝናብ ሊኖር እንደሚችል ተናግረዋል። የዝናቡ መሻሻል በተለይም ለበልግ አብቃይ አርሶ አደሮች ከፍተኛ አስተዋጽኦ እንዳለው ገልጸዋል። በበልግ የሚጥለው ዝናብ በሚቀጥሉት
10 ቀናት የገጸ ምድር ውሃ መጠን በተለያዩ ተፋሰሶች ላይ እንደሚጨምርም ጠቁመዋል። በዚህም ኦሞ፣ ጊቤ፣ ስምጥ ሸለቆ፣ የላይኛውና መካከለኛው አዋሽ፣ መካከለኛና ታችኛው አባይ፣ ገናሌ፣ ዳዋና ዋቢ ሸበሌ ተፋሰሶች የተሻለ እርጥበት እንደሚያገኙ ይጠበቃል ብለዋል። በዚህም የተፈጥሮና ሰው ሰራሽ የውሃ ማጠራቀሚያዎችን በመጠቀም የውሃ መጠናቸው ከፍ እንዲል ያደርጋል ብለዋል። ከዚሁ ጋር በተያያዘ በአንዳንድ የሀገሪቱ ክፍሎች አሁንም ከፍተኛ የቀን ሙቀት እንደሚቀጥል ገልጸዋል። በዚህም በጋምቤላ፣ በአፋር፣ በሶማሌ፣ በቤኒሻንጉል ጉሙዝና በምዕራብ አማራ አካባቢዎች የቀኑ ከፍተኛ ሙቀት ከ33 እስከ 37.2 ዲግሪ ሴልሺየስ ሊደርስ እንደሚችልም የትንበያ መረጃዎች ያሳያሉ ተብሏል። በቦሌ በሻሌ ኮንዶሚኒየም የኤሌክትሪክ መሰረተ ልማት መዘርጋቱን የኢትዮጵያ ኤሌክትሪክ አገልግሎት አስታወቀም። በዚህም በቦሌ በሻሌ 40/60 ኮንዶሚኒየም የሚገኙ 6700 አባወራዎች የኤሌክትሪክ ተጠቃሚ መሆናቸውን አገልግሎቱ ገልጿል። ነዋሪዎቹን የኤሌክትሪክ ተጠቃሚ ለማድረግ 6.7 ኪሎ ሜትር የመካከለኛ መስመር ዝርጋታና የ45 ትራንስፎርመር ተከላ ተከናውኗል ብሏል። ቀደም ሲል ነዋሪዎች በባለ 3 ፌዝ ቆጣሪ በጋራ ይጠቀሙ ስለነበረ በኃይል እጥረትና በኃይል መቆራረጥ ምክንያት ይቸገሩ እንደነበረም አስታውቋል። በዚህም በተከናወነው የኤሌክትሪክ መሰረተ ልማት ዝርጋታ ለእያንዳንዳቸው ቆጣሪ ተገጥሞላቸው ያልተቆራረጠ ኤሌክትሪክ እያገኙ መሆኑንም አረጋግጧል። በተመሳሳይ በተለያዩ አካባቢዎች የነበረውን የኃይል መቆራረጥ ለመቀነስ ከአራብሳ ኃይል ማከፋፈያ ጣቢያ የሚነሱ አዳዲስ ወጪ መስመሮች ዝርጋታ ማከናወኑንም ከተቋሙ ያገኘነው መረጃ ያመለክታል። ውድ ተመልካቾች ኢሳት ዲጂታል እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 5ኛ ቀኑን ሲይዝ ጥቃቱ ዛሬም ቀጥሏል። በሌላ በኩል ኢራንም በሚሳኤልና በድሮን ማጥቃቷን አጠናክራለች። ጥቃቱ ወደ ባህረ ሰላጤው ሀገራትም ተዛምቷል። ሸሪፍ ኢማም አሜሪካና እስራኤል ኢራንና ቤይሩትን በቦምብ መደብደቡን ዛሬም አጠናክረው ቀጥለዋል። በዚሁም በሁለቱ ሀገራት የሟቾች ቁጥር ከ800 በላይ አሻቅበዋል ተብሏል። በሌላ በኩል ኢራን የመልስ ጥቃት በእስራኤልና የአሜሪካ ይዞታ በሆኑ በመካከለኛው ምስራቅ በሚገኙ ቦታዎች ላይ ለ4ኛ ምሽት ቀጥላለች። በዚሁ ጥቃት በዱባይ የሚገኙ የዋሽንግተን ቆንስላ ጽሕፈት ቤትና በተባበሩት አረብ ኤሚሬትስ ፉጃራ ከተማ የሚገኘው ወደብ መመታታቸው ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዳሉት አሜሪካ በሆርሙዝ ሰርጥ የሚተላለፉ ነዳጅ ጫኝ መርከቦችን የሚያጅቡ የባህር ኃይል አባላት ለማሰማራት እየተዘጋጀች ነው። ትራምፕ ይህንን ያሉት ኢራን ወሳኝ የሆነውን የመተላለፊያ መስመር መዝጋቷን ካስታወቀች በኋላ ነው። በአሜሪካ የዲሞክራቲክ ፓርቲ አባላት ትራምፕ ኢራንን ለመውረር ያቀረቡትን ምክንያት አሳማኝ አይደለም እያሉ ነው። አሜሪካ ምናልባትም ከአየር ጥቃት በዘለለ በእግረኛ ውጊያም ልትገጥም ትችላለች። ጦርነቱም የሚቀጥልና ቶሎ የማይቋጭ ይሆናል እየተባለ ነው። የአሜሪካ ሕግ አውጪዎች በኢራን ላይ የተጀመረውን ጦርነት አንስተው በቀዳሚነት ጦርነቱን ለማካሄድ የሚጠይቀው ገንዘብ፣ ጦርነቱ የሚኖረው አደጋና ጦርነቱን ለማካሄድ የተከተሉት ስትራቴጂ በተመለከተ ጥያቄ እያነሱ ነው። በሌላ በኩል የማስጠንቀቂያ ደወሎች በእስራኤል ዙሪያ ይሰማሉ። ሰዎች ደግሞ ወደ መሸሸጊያቸው ይሯሯጣሉ። እነዚህም ከኢራን የተተኮሰ ሚሳኤልን ለማክሸፍ በሚደረግ ጥረት በሚፈጠረው ከፍተኛ ፍንዳታ የተደናገጡ ሰዎች ናቸው። በዚህ አግባብ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት 5ኛው ቀን ላይ ደርሷል። በኢራን ውስጥ በርካታ ቦታዎች በቦምብ እየተደበደቡ ሲሆን ለዚህ አጸፋ ደግሞ ኢራን በሰላጤው ሀገራት የመልሶ ማጥቃት እየፈጸመች ነው። እስራኤል ረቡዕ ጠዋት ላይ ከኢራን ሚሳኤል ስትተኮስ ፈጥነው ወደ መሸሸጊያ እንዲሄዱ ለዜጎቿ ማስጠንቀቂያ ስትሰጥ ነበር። ይሁን እንጂ የሚተኮሰው ሚሳኤል የሚያከሽፍ ሲስተም ያለ መሆኑን በማስረገጥ ማስጠንቀቂያውን ሰጥታለች። የአልጀዚራ ዘጋቢ ከስፍራው ባስተላለፈው ሪፖርት አሁን ላይ ያለንበት ራማላ ከፍተኛ የሆነ ፍንዳታ እየሰማን ነው። ምናልባትም የተተኮሰ ሚሳኤል ለማክሸፍ በሚደረገው ጥረት የተፈጠረ ድምፅ ይሆናል ብሏል። ቴህራን የመልስ ምት ያለችውን የድሮንና የሚሳኤል ጥቃት አጠናክራ ቀጥላለች። ጥቃቱ በእስራኤልና በአጠቃላይ
በባህረ ሰላጤው ሀገራት ላይ ነው። የሳውዲ አረቢያ የመከላከያ ሚኒስቴር 2 ክሩዝ ሚሳኤሎችን በአልካራጅ ግዛት ማክሸፉን አስታውቋል። ይህ በእንዲህ እንዳለ የኩዌት የመከላከያ ሚኒስቴር በሰጠው መግለጫ ዛሬ ጠዋት ላይ አጨቃጫቂ ቦታዎችን ኢላማ ያደረጉ ወደ ሀገሪቱ የገቡ ሚሳኤሎችን ማክሸፉንና ማውደሙን አስታውቋል። ረቡዕ ዕለት በቴህራን እዚህም እዚያም ፍንዳታዎች ነበሩ። የእስራኤል ጦር በበኩሉ የኢራንን ኃይሎች ኢላማ ያደረገ ጥቃት በኢራን ዋና ከተማ መሰንዘሩን አስታውቋል። የኢራን ቀይ ጨረቃ ማህበር ደግሞ ግጭቱ ከተጀመረ አንስቶ ኢራን ውስጥ ቢያንስ 787 ሰዎች በአሜሪካና በእስራኤል ጥቃት መገደላቸውን አስታውቋል። ይህ በእንዲህ እንዳለ ኢራናውያን የመንፈሳዊ መሪ አያቶላህ አሊ ሆሚኒን የቀብር ሥነ ሥርዓት ለማስፈጸም የ3 ቀናት መርሃ ግብር አዘጋጅተዋል። ዜናውን ስናዘጋጅ አልጀዚራ እና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ